የፍቅርን ጥሪ ሰምቶ ከአንድ ሰው ልብ ጋር ሲዋሃድ የህይወት ጎዳናው በአንድነት ሲሰመር እና የወደፊት ህልሞቻችሁ በአንድ ሸራ ላይ ሲሳሉ ያንን ልዩ እያንዳንዱ ሰው ልጅ የሚያልመውን ቅጽበት ታውቁታላችሁ። እያንዳንዱ ታላቅ የፍቅር ታሪክ፣ እያንዳንዱ የዘላለም ቃል ኪዳን አንድ ወሳኝና አስደናቂ ድልድይ ያልፋል። ያም እጮኝነት ነው። ይሁን እንጂ ብዙዎቻችን ይህን ድልድይ እንዴት ማለፍ እንዳለብን ግራ ይገባናል። አንዳንዶች ያለ በቂ ዝግጅት፣ ያለ ጥልቅ መረዳት በቀጥታ ወደ ጋብቻ ትልቅ ውሳኔ ሲዘሉ፣ ሌሎች ደግሞ ይህን ውድ ጊዜ ያለ ትርጉም ያለ ጥልቅ ትውውቅ ያሳልፉታል። ይህ ደግሞ ለቀጣዩ የህይወት ጉዞአችን የማይፈለጉ ችግሮችን ሊያስከትል ይችላል። ታዲያ እጮኝነት በትክክል ምንድነው? እንዴት ነው ጥያቄውን በአግባቡ ማቅረብ የምንችለው? እና ያንን ህይወት የሚቀይር መልስ አዎ ወይም ላስብበት ወይም አይሆንም የሚለውን በአክብሮት እና በጥበብ እንዴት ነው የምንይዘው? ዛሬ የፍቅር ጉዞአችሁን ከመሰረቱ እንድትረዱ እንድትዘጋጁ እና በድፍረት እንድትጀምሩ የሚያስችል ጥልቅ ምልከታ እናደርጋለን። ይህ የዛሬው ውይይታችን እጮኝነት ከሚሰጠው ከቀላል ቃል በላይ ምን ያህል ጥልቅ ትርጉም እንዳለውና ለቀጣይ የህይወት ጉዞአችሁ እንዴት ጠንካራና የማይናወጥ መሰረት መጣል እንደምትችሉ ያሳያችኋል። በመጨረሻም አንድ ወሳኝ ነጥብ ስለምነግራችሁ እስከ መጨረሻው ከኔ ጋር ቆዩ። እጮኝነት ምንድነው? ስንቶቻችንን ይህን ቃል ስንሰማ ልባችን በፍጥነት የሚመታው? ስንቶቻችንስ ነን ይህን ምዕራፍ በጉጉት የምንጠባበቀው? በቀላሉ ለመግለጽ እጮኝነት ማለት ሁለት ሰዎች በትዳር ለመጣመር ያላቸውን ጥልቅ ፍላጎት በይፋ የሚገልጹበት እና ለዚህም ታላቅ ዓላማ ራሳቸውን የሚያዘጋጁበት ቅዱስ ጊዜ ነው። ከፍቅር ግንኙነት የላቀ ቁርጠኝነት ያለው ግን ከጋብቻ ያነሰ ህጋዊ ኃላፊነት ያለው ልዩ ምዕራፍ ነው። እጮኝነት የመተጫጨት ወይም የመታጨት ጊዜ ነው። የዘላለም የፍቅር ጉዞ መጀመሪያም ነው። ታዲያ ይህ ወርቃማ ጊዜ ለምን ወሳኝ ይሆናል? አንደኛው የቁርጠኝነት ምልክት በመሆኑ ነው። እጮኝነት ማለት አንተ ወይም አንቺ የኔ ነሽ ወይም የኔ ነህ፣ በቅርቡም ባለቤት ትሆኛለሽ ወይም ትሆናለህ የሚል ግልጽ የማያሻማና ከልብ የመነጨ ምልክት አለው። ይህ በሁለቱ ሰዎች መካከል ያለውን የፍቅር ትስስር ያጠነክራል፣ መተማመንን ያጎለብታል እና ለጋራ የወደፊት ህይወት ቃል ኪዳን መሆኑን ያሳያል። ሁለተኛው የጥልቅ ዝግጅት እና ትውውቅ ጊዜ መሆኑ ነው። ይህ ወቅት ለጋብቻ አስፈላጊ የሆኑ ውሳኔዎችን ለመወሰን፣ ስለ ወደፊት ህይወት በሰፊው ለመነጋገር እና እርስ በርስ በጥልቀት ለመታወቅ ልዩ እድል ይሰጣል። የእጮኝነት ጊዜ እርስ በርሳችሁ የኑሮ ፍልስፍናችሁን፣ ህልማችሁን፣ ፍርሃታችሁን፣ ጥንካሬዎቻችሁንና ድክመቶቻችሁን የምታውቁበት ትምህርት ቤት ነው። ስለዚህ እጮኝነት ወደ ጋብቻ የምንወስደው የመጀመሪያው ወሳኝና የፍቅር መሰረት የሚጥል እርምጃ ነው። አሁን ደግሞ ወደዚህ አስደናቂ ጉዞ የመጀመሪያው ትልቅ እርምጃ እንግባ። ይህ እርምጃ ግን ብዙዎቻችንን በፍርሃት የሚያስጨንቅ ነው። ብዙ ጊዜ ወንዶችም ሆኑ ሴቶች ላፈቀሩት ሰው የፍቅር ጥያቄያቸውን ከማቅረብ ይፈራሉ። ለምን? ምክንያቱ ግልጽ ነው። ምን አይነት ምላሽ ያገኛለሁ? ፍቅርስ ተቀባይነት ያገኛል ወይስ ውድቅ በሆንስ የሚል ስጋት ልባችን ይዘናል። ይህ ፍርሃት የተለመደ ቢሆንም የፍቅር ጉዞአችንን ግን ሊያደናቅፍ አይገባም። እውነታው ግን ይህ ነው። ፍቅሩን መግለጽ ክብሩን አይነካውም፣ መብቱንም አያሳጣውም። ይህ የተፈጥሮ ህግ ነው። ስለዚህ ለምትወዱት ሰው ስሜቶን በነጻነት የመግለጽ የልብ ትርታችሁን የመናገር ሙሉ መብት አለውት። ውጤቱ ምንም ይሁን ምን የፍቅርን ጥሪ የመስማት እና የመመለስ ድፍረት የህይወት ውበት ነው። ግን ወደዚህ ቅጽበት ከመድረሱ በፊት የራሱን ዝግጅት ማረጋገጥ ወሳኝ ነው። አንደኛ፣ ወንዶች አቋም ሊኖራቸው ይገባል። ይህ ማለት የተፈጥሮ ቁመና ወይም የውጫዊ ገጽታ ብቻ ማለት አይደለም። ይልቁንም የአስተሳሰብ ዓላማ፣ ግልጽ እቅድ፣ ለህይወት ግልጽ ራዕይ ያለው ቁርጠኝነት እና አስተማማኝ ማንነት ማለት ነው። አቋም ማለት በህይወቱ ውስጥ ወዴት እንደሚሄዱና ምን እንደሚፈልጉ በግልጽ ማወቅ ነው። ከዚያም አለባበስና ንጽህና ትልቅ ቦታ ይዛሉ። የተዝረከረከ ሳይሆን በአግባቡ የተጠበቀ ለራስ ክብር የሚሰጥ ንጽህና ሊኖራችሁ ይገባል። ግዴለሽ እና የተዝረከረከ ወንድ ማንኛውም ሴት ልጅ የወደፊት ህይወቷን አትመኝለትም። የእርሱ ውጫዊ ገጽታ የውስጣዊ ማንነቱ ነጸብራቅ ነው። ሁለተኛ፣ ሴቶችም በተመሳሳይ መልኩ በአስተሳሰብ በእቅድና በዓላማ የጸናች የራሷ የሆነ ክብር ያላት ንጽህናዋን የምትጠብቅ ሴትነትን የተላበሰች ሴት የሁሉም ወንዶች ምኞት ትሆናለች። ውጫዊም ሆነ ውስጣዊ ውበቷ በአንድ ላይ ሲመጣጠን የፍቅርን በር ትከፍታለች። ይህ ውስጣዊ ዝግጅት የፍርሃትን ግድግዳ ከመስበር ባለፈ የፍቅር ጥያቄውን በልብ ሙሉነት በአክብሮት እና በፍቅር እንድታቀርቡ የሚያዘጋጅ ጠንካራ መሰረት ነው። ውድ አድማጮቻችን
ጥያቄዎችን የፍቅር ጥያቄን ከማቅረባችሁ በፊት የውስጣዊ ዝግጅት ከሁሉም በላይ አስፈላጊ ነው። ይህ ዝግጅት ጥያቄያችሁን በልበ ሙሉነት በትክክለኛ ስሜትና በፍቅር እንድታቀርቡ ያግዛችኋል። ስለሆነም በመጀመሪያ ራስዎን በጥልቀት ይመርምሩ። ለዚህ ቁርጠኝነት በስሜትም በአእምሮም ዝግጁ ነኝ ወይ? ይህን ታላቅ ውሳኔ የመወሰን ጥልቅ ፍላጎት ከልቦ የመነጨ ነው ወይ? ፍቅር እውነተኛና ዘላቂ እንደሆነ አምናለሁ ወይ? ከዚህ ሰው ጋር ህይወትን ሙሉ ማሳለፍ እንደምችል፣ እያንዳንዱን ፈተና አብሬ እንደምጋፈጥ፣ እያንዳንዱን ደስታ እንደምካፈል እርግጠኛ ነኝ ወይ? የጋብቻን ኃላፊነት ለመሸከም አእምሮዬ ዝግጁ ነው ወይ? ለትዳር የሚያስፈልጉ ውሳኔዎችን ለመወሰን፣ የጋራ ህይወትን ለመገንባት የሚያስችል ብስለት፣ ትዕግስት እና የመረዳት ችሎታ አለኝ ወይ? እነዚህን ጥያቄዎች ራስዎን በመጠየቅ የውስጥ ድምጾን ያዳምጡ። ሁለተኛ፣ የአጋሮን ዝግጁነት በጥበብ ይረዱ። የአጋራችሁን ስሜት በጥሞና አዳምጡ። እሷ ወይም እሱ ስለ ጋብቻ እና ስለ ወደፊት ግንኙነታችሁ ምን አይነት ሀሳብ አላቸው? ስለ ትዳር ሲያወሩ ምን ያህል ፍላጎት ያሳያሉ? በተዘዋዋሪ ውይይቶች በቀጥታ ላግባሽ ወይም ላግባት ሳይሆን ስለ ጓደኞቻችሁ ጋብቻ፣ ስለ ቤተሰብ ህይወት፣ ስለ የወደፊት እቅዶች በማውራት የአጋራችሁን ፍላጎት መረዳት ትችላላችሁ። የእርሱ ወይም የእሷ ምላሽ ስለ ዝግጁነቱ ወይም ስለ ዝግጁነቷ ፍንጭ ይሰጣችኋል። የጋራ እሴቶች እና ህልሞች፣ ስለ ቤተሰብ፣ ስለ ገንዘብ አያያዝ፣ ስለ መንፈሳዊነት፣ ስለ ልጆች ማሳደግ ፍላጎት፣ ስለ ኑሮ ዘይቤ፣ እነዚህ የጋራ እሴቶች ምን ያህል ይጣጣማሉ? ይህን አስቀድሞ መረዳት ለጥያቄው በራስ መተማመንና ጥልቅ መሰረት ይሰጣችኋል። ይህ ጥልቅ ዝግጅት የፍቅር ጥያቄያችሁን በልበ ሙሉነት በጥበብ እና በፍቅር እንድታቀርቡ የሚያግዝ ወሳኝ እርምጃ ነው። የልብ ምርመራው የተሳካ ከሆነ ቀጣዩ እርምጃ ቀላል ይሆናል። አሁን ደግሞ ወደ ትልቁ ልብ ወደሚያንቀጠቅጠው ቅጽበት እንግባ። ለእጮኝነት እንዴት ነው የምንጠይቀው? ይህ ጥያቄ ከጋብቻ ጥያቄ ያነሰ ግርግር ሊሆን ይችላል፣ ግን የራሱ የሆነ ውበት፣ ስሜታዊ ጥልቀትና የማይረሳ ትዝታ የመፍጠር ኃይል አለው። አንደኛ፣ ለጥያቄው መሰረታዊ ዝግጅት። በመጀመሪያ ቦታና ጊዜ ሲሆን ትርጉም ያለው ቦታን ይምረጡ። ጥያቄውን የምትጠይቁበት ቦታ ለሁለታችሁም ልዩ ትርጉም ያለው ቢሆን ይመረጣል። ለመጀመሪያ ጊዜ የተገናኛችሁበት ካፌ፣ የምትወዱት ፓርክ፣ በሚያምር የከተማ እይታ ስር ወይም በጸጥታ በቤት ውስጥ ብቻችሁን። ቦታው የሁለታችሁንም ታሪክ የሚናገር ይሁን። ሌላኛው ትክክለኛውን ጊዜ መምረጥ ነው። አጋሮ ዘና ያለበት የሁለታችሁም ጊዜ የማይጣረስበት ሰዓት ይምረጡ። ከባድ የስራ ጫና ውስጥ በሆኑበት ወይም በጭንቀት ውስጥ በሚገኙበት ወቅት ሳይሆን ጊዜው ለሁለታችሁም ተስማምና ዘና ያለ ይሁን። ቀለበት እንደ አማራጭ ቢያስፈልግም ለእጮኝነት የሚሆን ቀለበት መግዛት የግድ ያለበት ማለት አይደለም። አንዳንድ ሰዎች በእጮኝነት ጊዜ ቀለበት ሲለዋወጡ፣ ሌሎች ደግሞ ወደ ጋብቻ ሲቃረቡ ይለብሳሉ። የጋራ ስምምነት ላይ መድረስ ይቻላል። ቀለበት የምትገዙ ከሆነ የአጋሮን ጣዕም የሚመጥን እና ለሁለታችሁም የሚሆን በጀት ያለው መምረጥ ትችላላችሁ። ቀለበቱ የፍቅሩ ምልክት እንጂ የገንዘቡ መለኪያ አይደለምና። ሌላኛው ወሳኝ ነጥብ አለባበስ እና ንጽህና ነው። ለየት ይበሉ። ለዚህ ልዩ ቅጽበት ተገቢውን ልብስ ይልበሱ። ንጹህ እና ለቦታው የሚመጥን ልብስ ይሁን። ለሴት ልጅ ጥያቄ የምታቀርቡ ወንዶች ሸሚዝ መልበስ ወይም ትንሽ ለየት ያለ ነገር መልበስ ትልቅ ትኩረት ይሰጣል። ለወንዶች ጥያቄ የምታቀርቡ ሴቶች ደግሞ የሚያምር ልብስ፣ ንጽህና ትልቅ ቦታ አለው። ራስን ማዘጋጀት፣ ጥሩ ሽታ፣ ንጹህ ፀጉርና ጥፍር እና ከልብ የመነጨ ፈገግታ በራስ መተማመን እንዲሰማችሁ ያደርጋችኋል። ሌላኛው ወሳኝ ነጥብ ንግግሩን በጥበብ ማዘጋጀት ነው። ያ ማለት የምትናገሩትን ቃል መምረጥ ማለት ነው። አንደኛ፣ የምትናገሩት ንግግር ከልብ የመነጨ ይሁን። ንግግሩ አጭር፣ ግልጽ እና ከልብ የመነጨ መሆን አለበት። ረጅም ንግግር አድካሚ ሊሆን ይችላል። ልቡ የሚናገረውን ያንጸባርቅ እንጂ የተሸመደደ ንግግር አይሁን። ለንግግሩ ፍቅርን የሚገልጽ ቃላትን ይምረጡ። አጋሮን ምን ያህል እንደምትወዱት፣ የእርሱን ወይም የእርሷን ማንነት፣ ባህሪና በህይወታችሁ ውስጥ ያለውን ወይም ያላትን ቦታ በግልጽ ተናገሩ። ለምሳሌ የእኔ ውድ፣ ህይወቴ ከአንቺ ወይም ከአንተ ጋር ያሳለፍኩት ጊዜ በህይወቴ ውስጥ ከሁሉም በላይ ትርጉም ያለው ነበር። ትዝታዎችን ያስታውሱ። አንድ ላይ ያሳለፋችሁትን አስደሳች የማይረሱ ትዝታዎችን ያንሱ። ይህ የሁለታችሁን ትስስር ያጠነክራልና ስሜትን ያጎላል። ሌላኛው የወደፊት ራዕይ ሲሆን ከዚህ ሰው ጋር የህይወታችሁን ቀጣይ ምዕራፍ መጀመር እንደምትፈልጉ ግለጹ። ለምሳሌ ከአንቺ ወይም ከአንተ ጋር ህይወትን መገንባት ይፈልጋለሁ። እያንዳንዱን ቀን፣ እያንዳንዱን ፈተና እና እያንዳንዱን ደስታ ለመካፈል እሻለሁ በሉት። ጥያቄውን ስታቀርቡ ለምሳሌ ውዴ፣ የፍቅር ግንኙነታችንን ወደ ቀጣዩ ደረጃ በማሳደግ እጮኛ ትሆኛለሽ ወይም ትሆናለህ እና ይህን ጉዞ ወደ ጋብቻ አብረን እንሂድ ወይም የህይወቴ አካል እንድትሆኚ ወይም
እንድትሆን ትፈልጋለሽ ወይም ትፈልጋለህ የሚሉን በግልጽ እና በልበ ሙሉነት ይጠይቁ። በዚህ ሰዓት መተማመን ወሳኝ ነገር ነው። ለምሳሌ በአንተ ወይም በአንቺ በጣም እተማመናለሁ እና ከሁሉም በላይ ወድሻለሁ፣ አፈቅርሻለሁ የሚሉ ቃላትን መጨመር የፍቅሩን ጥልቀት ያሳያል። ውድ አድማጮቻችን የጠየቃችሁ ጥያቄ የፍቅርን በር ሲያንኳኳ ሶስት አይነት ምላሾችን ሊያመጣ ይችላል። ያንን ምላሽ እንዴት በአግባቡ እንቀበላለን? አንደኛ አዎንታዊ ምላሽ ወይም አዎ ከሆነ የደስታ ፍንዳታ ወይም ደስታን ይግለጹ። በእርጋታና በታላቅ ደስታ ምላሹን ተቀበሉ። አቅፎ መሳሳም፣ እጁን ወይም እጇን መያዝ ወይም አፈቅርሻለሁ ወይም አፈቅርሃለሁ ማለት ህይወትን ያሟላሽ ወይም ያሟላ ማለት ተገቢ ነው። ይህ የእውነተኛ ፍቅር መገለጫ ነው። ሁለቱም ወገኖች ከተስማሙ በኋላ ወላጆችን እና የቅርብ ቤተሰብ አባላት ማወቅ አስፈላጊ ነው። ሌላኛው ለማሰብ ጊዜ መጠየቅ ሲሆን አጋሮ ለማሰብ ጊዜ ከፈለገ ወይም ከፈለገች በትዕግስት እና በፍቅር ተረዱ። በደንብ አስቢበት። የኔ ጥያቄ እንዳይከብድሽ ወይም እንዳይከብድ አልፈልግም በሉ። ግፊት ማድረግ ወይም መቸኮል ውሳኔያችሁን ሊያካብድ ይችላል። ግልጽ ውይይት አድርጉ። ጥያቄዎች ካሏችሁ በጥሞና ያዳምጡ። ግልጽ ውይይት በማድረግ ስጋቶቻችሁን ለማስወገድ ሞክሩ። አሉታዊ ምላሽ ወይም አይሆንም ሲሆን በአክብሮት ተቀበሉ። ምላሹ ምንም ይሁን ምን በክብር እና በሐቀኝነት ለመቀበል ራስዎን ያዘጋጁ። እምብታ ቢሆን እንኳን ያ የእርሱ ወይም የእርሷ ምርጫ መሆኑን ተረዱ። የሰው ልጅ ፍላጎት ይለያያልና። በተለይ ስሜቱን ይቆጣጠሩ። ከመጠን በላይ ምላሽ ከመስጠት፣ ከመበሳጨት ወይም ከማስፈራራት ይቆጠቡ። እውነተኛ ፍቅር ሁል ጊዜም ነጻነትንና ክብርን ይሰጣል። እንግዲህ ውድ አድማጮቻችን በዛሬው ፕሮግራማችን እጮኝነት ምን ማለት እንደሆነ፣ እንዴት እንደሚጀምር፣ እንዴት ለእጮኝነት ጥያቄ እንደምንጠይቅ፣ ምላሹን እንዴት በአክብሮት እንደምንቀበል አይተናል። እጮኝነት ማለት የጥልቅ ውይይት፣ የመታወቅና የቤተሰብ መግባቢያ ወርቃማ ጊዜ ነው። ለጋብቻችሁ ጠንካራ መሰረት የሚጥል ቅዱስ ምዕራፍ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙት የፍቅር ምልክቶቻችሁን ላይክ በማድረግ ይግለጹ። የቻናላችን ቤተሰብ ለመሆንና የፍቅር ምስጢሮች እንዳያመልጣችሁ አሁኑኑ ሰብስክራይብ አድርገው የደወል ምልክቷን ይንኩ። ለሚወዱት ሰው፣ ለወንድማችሁ፣ ለእህታችሁ ወይም ለጓደኞቻችሁ ይህን ጠቃሚ መረጃ ያጋሩት። እስከ ቀጣዩ የፍቅር ውይይት ድረስ ለእናንተና ለቤተሰባችሁ የፍቅር፣ የሰላም እና የመተሳሰብ ጊዜ ይሁንላችሁ። መልካም ቆይታ